እንኳን ደህና መጣችሁ። ዛሬ የምንመረመረው ርዕሰ ጉዳይ በብዙዎች ዘንድ የታወቀ ቢሆንም ምናልባት ሙሉ ጥልቀቱ ግን ያልተረዳ ሊሆን ይችላል። ይኸውም ግርዛት ነው። በአብዛኛው እንደ አካላዊ ወይም ባህላዊ ስርዓት ብቻ ነው የሚታየው። ነገር ግን በተለይ በመንፈሳዊ መዛግብት ውስጥ ስንመለከት ከዚህ እጅግ የጠለቀ ታሪክ አለው። በትክክል የዛሬው ዓላማችንም ይኸው ነው። ይህንን ጽንሰ ሐሳብ ልክ እንደ ሽንኩርት እየላጠን ከውጫዊ ገጽታው አልፈን ወደ ውስጥ ያለውን እምብርት መመልከት ነው። እሺ። እና ጥያቄው አንድ አካላዊ ድርጊት እንዴት ይህን ያህል ትርጉም ሊሸክም ቻለ? በጣም ጥሩ። እንግዲያው ከመነሻው እንጀምር። ይህ ሁሉ የጀመረው የትና መቼ ነው? ጥሩ ጥያቄ ነው። ያው መነሻው ወደ አብርሃም ዘመን ይወስደናል። በዘፍጥረት ምዕራፍ 17 ላይ የምናገኘው ትእዛዝ ፈጽሞ የተለየ ነው። እንዴት? እግዚአብሔር ለአብርሃም በእኔና በአንተ መካከል ያለ ቃል ኪዳኔ ሆኖ ከእናንተ ወንድ ሁሉ ይገረዝ ሲል አዘዘው። እሺ። እና ይሄ ምልክት ዝም ብሎ ጊዜያዊ ስምምነት ሳይሆን በቀጥታ ከፈጣሪ ጋር የተገባ የዘላለም ቃል ኪዳን ማህተም እንዲሆን ነው የታዘዘው። የዘላለም ቃል ኪዳን፣ ይሄ ቃል ራሱ ክብደት አለው። ይህ ትእዛዝ ምን ያህል ከባድ እንደነበረ ምንጮቹ ያሳያሉ። በጣም ከባድ ነበር። የማንነት መለያ ነበረ ማለት ይቻላል። እስከዛ ደረጃ? አዎ። በዘፍጥረት 17 ቁጥር 14 ላይ ያልተገረዘ ወንድ ሁሉ ያቺ ነፍስ ቃል ኪዳኔን አፍርሳለችና ከሕዝቧ ተለይታ ትጥፋ ይላል። ከሕዝቡ ተለይቶ መጥፋት፣ ይሄ ማለት ከማህበረሰቡ መገለልን ብቻ ላይሆን ይችላል። ከዛም በላይ ነው። ከቃል ኪዳኑ በረከትና ጥበቃ ሙሉ በሙሉ መወገድን ነው የሚያመለክተው። ስለዚህ ግርዛት የማህበረሰቡ አካል ለመሆን እንደ መታወቂያ፣ እንደ ፓስፖርት ነበር ማለት ነው። ልክ እንደዛው። እና ከዚህ ቃል ኪዳን ጋር የተያያዘው ተስፋም ቀላል አልነበረም። እሱም የአብርሃም ዘር እንደሚበዛና ነገሥታትም ከሱ እንደሚወጡ የሚለው። አዎ። ከሁሉም በላይ ደግሞ እግዚአብሔር የነሱ አምላክ እንደሚሆን የሚገልጽ ነበረ። ግርዛት የዚያ ሁሉ ታላቅ ተስፋ አካላዊ ማረጋገጫ ነበር። ቆይ እስቲ እዚህ ላይ አንድ በጣም ወሳኝ ነጥብ ያለ ይመስለኛል። እሺ። ይህ ማለት ዋናው ነገር አካላዊ ድርጊቱ ራሱ ነበር ማለት ነው። አንድ ሰው ስርዓቱን ፈጸመ ማለት የቃል ኪዳኑን በረከት ሙሉ በሙሉ አገኘው ማለት ነው። በፍጹም አይደለም። እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነውና ብዙዎች የሚስቱት ነጥብ የሚመጣው። ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 4 ላይ ይህንን ጉዳይ ሲተነተን ነገሩን ሙሉ በሙሉ ይገለብጠዋል። እንዴት ነው የሚገለብጠው? እሱ እንደሚለው የጊዜ ቅደም ተከተሉን እንመልከት። አብርሃም መጀመሪያ አመነ፣ እግዚአብሔርም ያንን እምነቱን ጽድቅ እንደሆነ ቆጠረለት። ካመነ በኋላ? አዎ። ከዚያ በኋላ ነው ግርዛትን እንደ ማህተም የተቀበለው። አንዴ ቆይ፣ ይሄ በጣም ትልቅ ነጥብ ነው። ይህ ማለት ገና ከመነሻው ዋናው ነገር ድርጊቱ ሳይሆን እምነቱ ነው። በትክክል ጳውሎስ ሳይገረዝ በእምነት ስላገኘው ጽድቅ ማህተም ነው ያለው። ስለዚህ እምነት ከድርጊቱ ይቀድማል። ድርጊቱ የእምነቱ ውጫዊ መግለጫ እንጂ የእምነቱ ምንጭ አልነበረም። ታዲያ ያ እምነት ምንድን ነበር? እምነቱ ያው በአብርሃም ዘር በኩል በሚመጣ በተነገረው ተስፋ ማለትም በመሲሁ ላይ ያተኮረ ነበር። ስለዚህ ግርዛቱ በዚያ መሲህ በኩል በሚመጣው መዳን ላይ ያላቸውን እምነት የሚገልጹበት መንገድ ነበር። በጣም የሚገርም ነው። ስለዚህ አካላዊው ድርጊት ውስጣዊ እምነትን ለመግለጽ የመጣ ነው ማለት ነው። ልክ ነው። ይህ ጽንሰ ሐሳብ በራሱ በብሉይ ኪዳን ውስጥም እየሰፋና እየጠለቀ የሄደ ይመስላል። አካላዊ ከመሆን ወደ ውስጣዊነት ሲሸጋገር እናያለን። አዎ፣ በትክክል ሽግግሩ ቀስ በቀስ ግልጽ እየሆነ መጥቷል። ምንጮቹ እንደሚጠቅሙት በዘዳግማ 10 ቁጥር 16 ላይ ሙሴ ሕዝቡን እንዲህ የልባችሁን ሸለፈት ግረዙ ይላቸዋል። ነቢያቱም ይህንኑ አስተጋብተዋል። አዎ። ከብዙ መቶ ዓመታት በኋላ ኤርምያስ የልባችሁንም ሸለፈት አስወግዱ ብለዋል። ይህ የሚያሳየው ሕዝቡ በውጫዊው ስርዓት ላይ ብቻ ተማምነው ውስጣዊ ለውጡን እንደዘነጉት ነው። በትክክል ዋናውን ዓላማ ስቷት። የልብ ሸለፈት የሚለው አገላለጽ በጣም ምሳሌያዊና ኃይለኛ ነው። በተግባር ምን ማለት ነው? በቀላሉ ሲተረጎም ግትርነትን፣ አለመታዘዝና ኃጢአተኛ ምኞቶችን ከአእምሮና ከልብ ማስወገድን ያመለክታል። እሺ። ሸለፈት እዚህ ላይ ልብን ከእግዚአብሔር ቃል የሚሸፍን የሚያደነድን ነገርን ይወክላል። ልክ አካላዊው ግርዛት ከስጋ አንድን ክፍል እንደሚቆርጥ፣ የልብ ግርዛት ደግሞ ለመንፈሳዊ ሕይወት እንቅፋት የሆኑትን ነገሮች መቁረጥን ያመለክታል ማለት ነው። በትክክል። እና ይህ ምሳሌያዊ አጠቃቀም እየሰፋ ይሄዳል። ለምሳሌ በኤርምያስ 6 ቁጥር 10 ላይ ጆሮአቸው አልተገረዘና መስማት አይችሉም ይላል።
ያልተገረዘ ጆሮ። ይህ ደግሞ ሌላ አስደናቂ ምስል ነው። የእግዚአብሔርን ቃል ለመስማት ዝግጁ አለመሆንን ነው የሚያሳየው። አዎ፣ መስማት ይችላሉ ግን አይሰሙም። ቃሉ ጆሮአቸው ላይ ያቃጭላል እንጂ ወደ ልባቸው ዘልቆ አይገባም። ይሄ አስተሳሰብ በአዲስ ኪዳንም የቀጠለ ይመስለኛል። በጣም በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በሃይማኖት መሪዎች ፊት ቆሞ ሲናገር፣ አዎ እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ በማለት ይከሳቸዋል። ይህ እኮ በጣም ከባድ ወቀሳ ነው። እነዚህ ሰዎች አካላዊ ግርዛትን እንደ ትልቅ የማንነታቸው መገለጫ አድርገው የሚኮሩበት ናቸው። እሱ ነው ነገሩ። እስጢፋኖስ እናንተ እውነተኛው ግርዛት የላችሁም፣ ልባችሁ ደንድኗል፣ ጆሮአችሁም ለእውነት ዝግ ነው እያላቸው ነው። እሺ፣ ይህ የልብና የጆሮ ግርዛት የሚለው ምሳሌያዊ አረዳድ በጣም ኃይለኛ ነው። ነገር ግን ይህ ሁሉ ጥላ ከሆነ እውነቱ መሲሁ ሲመጣ እንዴት ተገለጠ? እዚህ ላይ ነው እንግዲህ የጥላና የእውነታ ጽንሰ ሐሳብ በግልጽ የሚገባው። እሺ፣ ያው አካላዊ ግርዛት ወደፊት ለሚመጣው ታላቅ መንፈሳዊ እውነታ ጥላ ነበር። ክርስቶስ ደግሞ እውነታው ነው። እውነታው ሲመጣ ጥላው ዋጋ የለውም። ልክ ነው። በቆላሴስ ምዕራፍ 2 ቁጥር 11 ላይ ጳውሎስ አማኞች አሁን የሚያገኙት ግርዛት በሰው እጅ ያልተደረገ ግርዛት ነው ይላል። በሰው እጅ ያልተደረገ ግርዛት፣ ያ አገላለጽ ትንሽ ግራ ያጋባዋል። በመንፈሳዊ ደረጃ የሚቆረጠው ምንድን ነው? እሱ የሚለው ይሄ አዲሱ ግርዛት ኃጢአተኛውን የሥጋ ተፈጥሮ ለመግፈፍ የሚገኘው የክርስቶስ ግርዛት ነው ይላል። መግፈፍ? ልብስን ማውለቅ ማለት ነው? አዎ። እዚህ ላይ የሚወገደው አካላዊ የሥጋ ክፍል ሳይሆን አሮጌው በኃጢአት የተገዛው ማንነታችን ነው። ሙሉ በሙሉ መንፈሳዊ ለውጥ ነው። አዎ። አሮጌውን ማንነት ትቶ በአዲስ ማንነት መኖርን ያመለክታል። ይህ መንፈሳዊ ግርዛት ከአዲስ ኪዳን አማኞች ሕይወት ጋር በተግባር እንዴት ይገናኛል? ውጫዊ ምልክትስ አለው ወይ? አለው። ምንጩ ይህንን በቀጥታ ከጥምቀት ጋር ያገናኘዋል። ከጥምቀት ጋር? አዎ። ጳውሎስ በቆላሴስ 2 ላይ በጥምቀት ከእርሱ ጋር ተቀበራችኋል ይላል። ያው ጥምቀት ለኃጢአት በመሞት እና ከክርስቶስ ጋር ለአዲስ ሕይወት ዳግም መነሳትን ያመለክታል። ይህም ማለት ግርዛት ሲያመለክት የነበረው ነገር ፍጻሜ ነው። በትክክል ራስን ለእግዚአብሔር መለየት እና ከኃጢአት መቆረጥ። ስለዚህ የድሮው ምልክት በአዲሱ ምልክት ተተክቷል ማለት ነው። ይሄ እንግዲህ ሁሉንም ነገር ይለውጠዋል። የአብርሃም እውነተኛ ዘሮች እነማን ናቸው የሚለውን ጥያቄ ሙሉ በሙሉ በአዲስ መልክ እንድናይ ያስገድደናል። እጅግ በጣም በወቅቱ ለነበረው ማህበረሰብ አብዮታዊ አስተሳሰብ ነበር። ማንነታቸውን የገነቡበትን መሰረት ነው የሚነቃንቀው። ጳውሎስ ይሄንን በግልጽ አስቀምጦታል አይደል? ምንም በማያሻማ ቋንቋ በሮሜ ምዕራፍ 2 ላይ በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና በሥጋ በግልጥ የሚደረግ ግርዛትም ግርዛት አይደለም ይላል። አይሁዳዊ መሆናችሁ አይሁዳዊ አያደርጋችሁም እንደማለት ነው። ልክ እንደዛ ነው። ታዲያ እውነተኛው አይሁዳዊ ማን ነው? ጳውሎስ ይቀጥላል። ነገር ግን በስውር አይሁዳዊ የሆነ አይሁዳዊ ነው፣ ግርዛትም በመንፈስ የሚደረግ የልብ ግርዛት ነው እንጂ በሕግ ፊደል አይደለም። እውነት ነው። እና በገላትያ ምዕራፍ 3 ላይ ደግሞ የመጨረሻውን ሚስማር ይመታዋል። እናንተም የክርስቶስ ከሆናችሁ እንግዲያስ የአብርሃም ዘርና እንደ ተስፋውም ቃል ወራሾች ናችሁ። ይህ ሙሉ በሙሉ አዲስ ትርጓሜ ነው። ትኩረቱን ከሥጋዊ የዘር ሐረግ ወደ መንፈሳዊ እምነት ያሸጋግራል። ፈጽሞ በአይሁድና በአሕዛብ መካከል የነበረው የልዩነት ግድግዳ ፈረሰ ማለት ነው። እውነት ነው። እውነተኛው የአብርሃም ዘር መሆን የሚለካው በደም ሳይሆን በእምነት ሆኗል፣ ልክ እንደ አብርሃም ራሱ። እንግዲህ የዛሬው ጥልቅ ውይይት ግርዛትን ከአንድ አካላዊ ምልክትነት ተነስተን ወደ እምነት ማረጋገጫነት ከዚያም ወደ የልብ ግርዛት ወደሚል ጥልቅ መንፈሳዊ ምሳሌነት እና በመጨረሻም ፍጻሜውን በክርስቶስና በጥምቀት በማግኘቱ ያደረገውን አስደናቂ ጉዞ አሳይቶናል። አዎ፣ ዋናው ነጥብ በሁሉም ዘመናት ያልተለወጠው መርህ ራስን ለእግዚአብሔር መለየት፣ ኃጢአትና አለመታዘዝን መቁረጥ እና የተቀየረ ሕይወት መኖር። በትክክል ውጫዊው ሥርዓት ከግርዛት ወደ ጥምቀት ቢለወጥም ውስጣዊ ትርጉሙ ግን ፈጽሞ አልተለወጠም። እንዲያውም የበለጠ እየጠለቀ ሄዷል። ይህ ውይይት ግን አንድ አስገራሚ ሐሳብ ጥሎብን ያልፋል። በመረጃ ምንጩ ላይ ስለ ሙሴ አንድ የሚገርም ታሪክ ተጠቅሷል። አዎ፣
ልጁን ስላልገረዘው የእግዚአብሔር ቁጣ ሊወርድበት እንደነበር የሚናገረው። አዎ፣ ያ ታሪክ ምን ያህል የግለሰብ ኃላፊነት ክብደት እንዳለው ያሳያል። እውነት ነው። ሙሴ እስራኤልን ከባርነት ሊያወጣ የተላከ ታላቅ መሪ ነው። ነገር ግን በራሱ ቤት ውስጥ የቃል ኪዳኑን ምልክት ችላ ብሎ ነበር። የእሱ ግል አለመታዘዝ ከብሔራዊ ተልእኮው ጋር በቀጥታ የተገናኘ ነበር ማለት ነው። ምንጩ የሚለው እነዛ ነው። የግል ኃላፊነት መጓደሉ ትልቁን ተልእኮ አደጋ ላይ እንደጣለው ነው። ይሄ እንግዲህ ለመደምደሚያ የሚሆን ከባድ ጥያቄ ይተውልናል። ያ አንድ ግል የመታዘዝ ድርጊት ከግለሰቡ አልፎ ዓለም አቀፋዊ ትግልን የሚነካ ከሆነ አንድ የግል የእምነት ድርጊት ወይም የእምነት ጉድለት እንዲህ ያለ ሰፊ አንድምታ ቢኖረውስ? እኛ የግል እና በስውር የምናደርጋቸው ውሳኔዎች እኛ ከምናስበው በላይ ከትልቁ መንፈሳዊ ታሪክ ጋር የተቆራኙ ቢሆኑስ? ይሄ ለቀጣይ ማሰላሰል የሚሆን ጥያቄ ነው።